ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የንግድና ቀጣናዊ ትስስር ሚኒስተር ካሳሁን ጎፌ ለኢትዮጵያ ነዳጅ ለማቅረብ ውል የገቡ የመካከለኛው ምስራቅ አገራት ምርቱን ማቅረብ እንደማይችሉ ማሳወቃቸውን አሳወቁ። በቀጣናው በሚካሄደው ጦርነት ምክንያት በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ ማቅረብ እንዳልተቻለ ሚኒስተሩ ተናግረዋል። የነጭ ናፍጣ የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ማሽቆልቆሉን ሚኒስተሩ ገልጸዋል። ንግድና ቀጣናዊ ትስስር ሚኒስተሩ የነዳጅ አቅርቦትና ስርጭትን እየተከታተለ እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል ያቋቋመ ሲሆን መንግስትም የፌዴራልና የክልል ተቋማትን ያካተተና የነዳጅ ስርጭትን የሚከታተል ልዩ ክፍል ማቋቋሙን ገልጿል። መንግስት በወር ከ15 እስከ 20 ቢሊዮን ብር ለነዳጅ ድጎማ እየዋለ መሆኑን ካሳሁን ገልጸዋል። በተያያዘ የንግድና ቀጣናዊ ሚኒስቴር ነዳጅ ጫኝ ተሽከርካሪዎች፣ ከፍተኛ አምራችና ላኪ ድርጅቶች፣ መሰረታዊ የፍጆታ እቃዎችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮችና ማሽነሪዎች እንዲሁም በብዙሃን ትራንስፖርት ላይ የሚሰሩ አውቶቡሶችና በናፍጣ የሚሰሩ የህዝብ ማጓጓዣዎች ነዳጅ በቅድሚያ እንዲያገኙ ውሳኔ ተላልፏል። የመካከለኛው ምስራቅ ጦርነት ባስከተለው የነዳጅ ገበያ መናጋት ሳቢያ ከጦርነቱ በፊት $80 የነበረው የአንድ በርሜል ነጭ ናፍጣ በአሁኑ ወቅት ወደ $230 እንዲሁም የአንድ በርሜል ቤንዚን ዋጋ ከ70 እስከ $150 ማሻቀቡን ሚኒስተሩ ገልጸዋል። ሚኒስተሩ ነዳጅን በከፍተኛ ቁጠባ መጠቀም፣ የአጭር ርቀት ጉዞዎችን በእግር የመጓዝ ባህልን ማዳበርና አላስፈላጊ የጉዞ እቅዶችን መሰረዝ እንደሚያስፈልግም አሳስበዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት በእነ ዮሐንስ ቦያለው የሰብአዊ መብት አያያዝ ዙሪያ ትናንት አዳዲስ ትዕዛዞችን መስጠቱ ተሰምቷል። ተከሳሾች በእስር ላይ ያሉ ብሔር ተኮር ስድብና ማስፈራሪያ ደርሶብናል በማለት ላቀረቡት አቤቱታ ፖሊስ እስካሁን ያደረገውን ማጣራት ባለማቅረቡ በቀጣይ ቀጠሮ ምርመራ ማድረጉን የሚያሳይ መዝገብ እንዲያቀርቡ ችሎት አዟል። ፖሊስ በማረቢያ ቤት ኃላፊዎች ላይ ያደረኩ ያለውን ምርመራም በዝርዝር እንዲቀርብ ችሎቱ ትዕዛዝ ሰጥቷል። ችሎቱ አቃቢ ህግ ቀደም ሲል ያቀረባቸው የሙስና የሰነድ ማስረጃዎች መርምሮ የመከላከያ ብይን ለመስጠት ለሚያዝያ 15 ቀጥሯል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በመካከለኛው ምስራቅ የሚካሄደውን ጦርነትና ጂኦፖለቲካዊ ለውጦች አስከተለ የነዳጅ አቅርቦት መስተጓጎል የዋጋ ግሽበት ሊያስከትል ይችላል ሲል አስጠነቀቀ። የዋጋ ግሽበት ተጽዕኖ ጦርነቱ በሚቀጥልበት ጊዜ ርዝማኔና በመንግስት እርምጃዎች እንደሚወሰን የገለጸው ኮሚቴው ሆኖም ጥብቅ የገንዘብ ፖሊሲ መከተል አስፈላጊ ሆኖ እንዳገኘው ገልጿል። የማኑፋክቸሪንግና የኤሌክትሪክ ኃይል ምርት እድገት ማሳየቱን ኮሚቴው የጠቀሰው ሲሆን የቡናና የቅባት እህሎች የውጭ ንግድና ከውጭ የሚገቡ ጥሬ እቃዎች መጠን ግን ቀንሷልም ብሏል። አንዳንድ ባንኮች የጥሬ ገንዘብ እጥረት እንደገጠማቸውና አጠቃላይ የባንኩ ዘርፍ ግን መረጋጋት የሚታይበትና ዝቅተኛ የተበላሸ ብድር መጠን የሚያስተናግድ መሆኑን ኮሚቴው አውስቷል። ኮሚቴው የፖሊስ ተመንና የብድር እድገት ጣሪያ ባሉበት እንዲቀጥል ወስኗል። ኢትዮጵያ በቡድን 20 ማዕቀፍ ስር የቻይና ዕዳዋን መልሳ ለማዋቀር ከቻይና ጋር እያደረገችው ያለችው ድርድር የመጨረሻ ምዕራፍ ላይ መድረሱ ተገለጸ። የገንዘብ ሚኒስትር አህመድ ሺዴ የመሩት ከፍተኛ ልዑካን ቡድን የሀገሪቱን ዕዳ መልሶ ማዋቀር በሚቻልበት ሁኔታ ዙሪያ ቤጂንግ ውስጥ ኤክስፖርት ኢምፖርት ባንክ ኦፍ ቻይናን ጨምሮ ከተለያዩ የፋይናንስ ተቋማት ኃላፊዎች ጋር ትናንት መምከሩን ገንዘብ ሚኒስትር አስታውቃል። ልዑካን ቡድኑ የቻይና የገንዘብ ተቋማት ለቢሾፍቱ አውሮፕላን ማረፊያ የገንዘብ ድጋፍ ማድረግ በሚቻልበት ሁኔታ ላይ ጭምር ከተቋማቱ ጋር መክሯልም ተብሏል። አህመድ የቻይና ባንኮች ለቢሾፍቱ አውሮፕላን ማረፊያ ግንባታ የሚያደርጉትን የገንዘብ ድጋፍ የማጽደቅ ሂደት እንዲያፋጥኑት መጠየቃቸውን ተገልጿል። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትተቸው ዩኤኢ ቀጣናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤምሬትስ በሱዳን እየተካሄደ ባለው ግጭት ውስጥ ባላት ተሳትፎ ሳቢያ ዓለም አቀፍ ትኩረት
ውግዘትና ትችትን እየገጠማ ሲሆን ኢትዮጵያ ሀገሪቱን በቀጠናዊ ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቱን ገልጻለች። በገልፍ ኒውስ ዘገባ መሰረት የተገለጸው ሰኞ ዕለት በአቡዳቢ በተባበሩት አረብ ኤሚሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ዶክተር አሊ ራሽድ አልኑአሚን እና በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከራ አብዱላ መካከል በተካሄደ ስብሰባ ላይ ነው። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርገዋልም ተብሏል። ትብብርን ለማጠናከርና መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነትም በድጋሚ አረጋግጠዋል። በተጨማሪም ለቀጠናዊ ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥተዋልም ተብሏል። በስብሰባው ላይ አምባሳደር ጀማል በከር የተባበሩት አረብ ኤሚሬቶች ቀጠናዊና ዓለም አቀፋዊ ሰላም ደህንነትን ለመደገፍ ለምታደርገው ቀጣይነት ያለውን ጥረት ኢትዮጵያ ያላትን አድንቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክሎም ኢትዮጵያ በዩኤኢ ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዝሩ ዛቻዎችን በመቃወም ከሀገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል። በአማራ ክልል ደቡብ ጎንደር ዞን ለአንድ ወር ያህል በታጣቂዎች ቁጥጥር ስር የነበረችው አብናት ከተማ በመንግስት ኃይሎች ቁጥጥር ስር መግባቷን የክልሉ ፖሊስ ኮሚሽን ገለጸ። መከላከያ ሰራዊት ባለፈው ጥር 30 አካባቢውን ለቆ መውጣቱን ተከትሎ ከተማዋ ሙሉ ለሙሉ በታጣቂ ቡድን ተይዛ መቆየቷ ኮሚሽኑ ገልጿል። የወረዳው አስተዳደር ቀደም ብሎ ባወጣው መግለጫ መከላከያ ሰራዊት ከተማዋን ለቆ በወጣባቸው ቀናት ጽንፈኛ ሲል የጠራው ታጣቂ ቡድን የህዝብ መገልገያ ተቋማትን የመዝረፍና 11 ያህል ቢሮዎችን የማቃጠል ድርጊቶችን ፈጽሟል በማለት ከሷል። ኢራን በሆርሙዝ ወሽመጥ በኩል የሚያልፍ መርከቦችን ለማስከፈል ያረቀቀችው ህግ ጸደቀ። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፍ መርከቦች ቀረጽ ለመጣል ያረቀቀው ህግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘገበ። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅድ መጽደቁን ያረጋግጧል። የብሔራዊ ደህንነት ኮሚሽን አባል የሆነ ሰው እቅዱ መጽደቁን አረጋግጧል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤው ውስጥ እንዳይንቀሳቀሱ የሚያግድ ነው። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች አጋሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል አክሏል። የኤኤፍፒ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርግ የመንግስት ቴሌቪዥን ዘግቧል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛው ጊዜ በኢራንና በኦማን መካከል በሚገኘው በዚሁ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረጉ የመርከብ ጉዞች 95 በመቶ መቀነሳቸውን የባህር ላይ ደህንነት የሚከታተለው ኬፕለር አስታውቋል። ፕሬዚዳንት ዘለንስኪ ለፋሲካ በዓል የተኩስ አቁም ጥሪ አቀረቡ። የዩክሬኑ ፕሬዚዳንት ቭላዲሚር ዘለንስኪ ለፋሲካ በዓል የተኩስ አቁም እንዲያደርግ ለሩሲያ ጥሪ አቅርበዋል። ፕሬዚዳንቱ ከ2 ሳምንት በኋላ የሚከበረውን የኦርቶዶክስ ክርስቲያኖች የፋሲካ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን ገልጸዋል። በተለይም በዓለም አቀፍ የነዳጅ ገበያ ላይ የተከሰተውን ጫና ለመቀነስ በኃይል መሰረተ ልማቶች ላይ የሚደረጉ ጥቃቶች እንዲቆሙ ጠይቀዋል። ለፋሲካ በዓል የተኩስ አቁም ለማድረግ ዝግጁ ነው ያሉት ፕሬዚዳንቱ ስለ ሰው ሕይወት የሚያስብ ማንኛውም አካል ግጭቱ በዘላቂነት እንዲቆም ማሰብ አለበትም ብለዋል። ሉዓላዊነታችንንና ክብራችንን የማይነካ ከሆነ ማንኛውንም አይነት የስምምነት ሀሳብ ለመቀበል ዝግጁ ነን ያሉት ኪየቭ በሩሲያ የኃይል መሰረተ ልማቶች ላይ የምትፈጽማቸውን ጥቃት እንድታቆም አጋር ሀገራት ምክር ሀሳብ ማቅረባቸውን ጠቁመው ሩሲያ መሰል ጥቃቶችን የማትፈጽም ከሆነ ሀገራቸውም የቀረበውን ጥሪ እንደምትቀበል አረጋግጠዋል። ፕሬዚዳንቱ ይህንን ያሉት የዩክሬን ወታደራዊ ኃይሎች የሩሲያ የነዳጅ ክምችት በሚገኝበት የባልቲክ ወደብ ላይ የድሮን ጥቃት ከፈጸሙ በኋላ ነው ሲል ሲጂቲኤን ዘግቧል። ዶናልድ ትራምፕ በሆርሙዝ የባህር ሰርጥና በነዳጅ አቅርቦት ዙሪያ ጠንከር ያለ መልእክት አስተላለፉ። እንደ አልጀዚራ ዘገባ መጋቢት 22 ቀን 2018 ዓ.ም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥ መዘጋት ምክንያት የጀት ነዳጅ እጥረት የገጠማቸው ሀገራት በተለይም እንግሊዝን የሚተችና መመሪያ የሚሰጥ መግለጫ በይፋ የማህበራዊ ትስስር ገጻቸው አጋርተዋል። ፕሬዚዳንቱ በመልእክታቸው አሜሪካ በኢራን ላይ በወሰደችው እርምጃ ያልተባበሩ ሀገራት አሁን ላይ
ለሚያጋጥማቸው የነዳጅ እጥረት አሜሪካን ተስፋ ማድረግ እንደሌለባቸው ገልጸዋል። ትራምፕ ለእነዚህ ሀገራት ሁለት ዋና አማራጮችን አቅርበዋል። ከአሜሪካ መንግስት እኛ ጋር በቂ ነዳጅ አለ፣ ከአሜሪካ ግዙ ሲል ጥሪ አቅርበዋል። ራስን መከላከል አገሪቱን የዘገየ ድፍረት በማሳየት ወደ ባህረ ሰርጡ በመሄድ የራሳቸውን ነዳጅ ማስከበር እንዳለባቸውና አሜሪካ ከእንግዲህ ለነሱ ጥበቃ እንደማታደርግ አስታውቀዋል። ትራምፕ አክለውም አሜሪካ እርዳታ በምትፈልግበት ወቅት ያልደረሱላት ሀገራት አሁን ላይ እርዳታ መጠየቅ እንደሌለባቸው በማሳሰብ ለራሳቸው መዋጋት ተማሩ ሲል ገልጸዋል። የኢራን ጉዳይ ተቋጭቷል ያሉት ፕሬዚዳንቱ አስቸጋሪው ስራ መጠናቀቁንና ሀገሪቱ የራሳቸውን የኤነርጂ ፍላጎት ራሳቸው ማሟላት እንዳለባቸው በድፍረት ተናግረዋል። ይህ የትራምፕ መግለጫ በዓለም አቀፍ ዲፕሎማሲና በነዳጅ ገበያ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎች መነጋገሪያ ሆኗል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።